ይሄን አቀባበላችን ሳይ የባርሴሎና ኦሎምፒክን አስታወሰኝ። ኦሎምፒክ ታሰረ ነበር እንዴ? ማማች እኮ አቀባበሉን ያልኩ እስቲ ቀስበይ። ምን ነው ማሰናይት? ምኑ ተመሳሰለበት? ለነዛ ጀግና አትሌቶች በጀግንነታቸው ነው ያ ሁሉ አቀባበልና ሆታ። ጋሽ ባሻስ በምኑ ነው? እንኳንም በደና ተፈቱ እንኳንም ለቤቱ አበቃን ብለን ነው። እርምት እንኳን ለሆቴል አበቃው ነው የሚባለው። እኔ ምለው ሰውን ካልገደልኩ ብሎ ፎክሮ የታሰረና ለእናት ሀገሩ ወርቅና ሜዳሊያ ይዞ የመጣ እንዴት እኩል አቀባበል ይደረግለታል? ጊዜ አጥተን ነው እንጂ የመሬት ሽልማቱን ላስበን ነበር። አቃጠርክ ማለት ነው? መልሱልኝ እንጂ እንዴት አሰባችሁ? ሰንዬ ደግሞ ለባልሽ ነው የሚያደርግነው ለባዳ አይደለም። ምን አለ ብትታዩ? የማይተው አንዳንድ ነገር ገጥሞኝ ከሆነስ? ምን ነው ችግር አለ እንዴ? ግዴል እናንተ ያሰባችሁትን አድርጉና ወደ የክፍላችሁ ሂዱ። እኔና እሱ በመንጠያየቀው እንጠያየቃለን። ምን ነው ማሰናየት? በህብረት ሌላውን እንፋለማለን ስንል እርስ በራሳችን ልንጋጭ? አረ ደስ አይልም። ችግር ካለ በመነጋገር መፍታት ነው እንጂ። እውነታቸውን ነው እኮ። በዚህ እድሜ ሰው ማስማማችሁ ተጣሉ ለእናንተ ሳይደብረ? እድሜ ያልገዛው ካለስ? ካንቺ በፊት የጀመርኩት አልበቃኝም ካንቺ በኋላም ልቀጥል ካለስ? በቃ እንደ ልብ ተብሎ እንደፈለገ ይፈንጭ ማለት ነው? ቆይ ግን ምንድነው የተፈጠረው? ጉዳዩ ውስጣዊ ነው። በራሳችን መፍትሄ መፈታት ካቃተው ለእናንተ እንነግራችኋለን። መልካም። ታዲያ በንዝንዝና በጭቅጭቅ እንደማይሆን ቃል ግቡልኝ። እንደዛ ካደረጋችሁማ ይደብራል። በእውነት በጣም ይደብራል። ይኸውልሽ እንግዲህ ደበረም አልደበረም መነጋገራችን ግድ ነው። መነጋገር ልክ ነው፣ ግን በስርዓት ሲሆን ጥሩ ነው። ሰጥቶ መቀበልም ደግሞ ያለ ነው። ሰጥቶ መቀበል ምን ማለት ነው? እኔ ምን አውቃለሁ? በቴሌቪዥን ሲባል የሰማሁት። ቆይ አንቺ ሲባል የሰማሽውን ሁሉ እንደገባው እንደተረዳው ስትናገሪ ትንሽ አይደብርሽም? ለምን ይደብረኛል? ማንስ ቢሆን ገብቶት ነው እየተናገረ ያለው። እና ሌላው ተሳሳተ ማለት ሰቱ ትክክል ሆኖ ይቀጥል ማለት ነው። እንዲህ አይነት ሰዎች አድማጭ አነሰ ማደገም ስለሚያገኙ እኮ ነው። ሀና ባክሽን ያወቅሽውን ሳይሆን የሚጠቅመውን ብቻ ተናገሪ። አወኩ ተብሎ ሁሉ አይወራም። የሚጠቅመውና የማይጠቅመውን መለየት አዋቂነት። ምንድነው እናንተ ላይ ሊጨፈራችሁ? ሌላውን ከቻላችሁ አትናገሩትም? ሌላውማ ይኸውልሽ ነገሩ ምሽግ ይዞ ነው የሚለቀው። አንቺ እዚህ በመገኘትሽ ተስተካከይ ታረሚ እየተባልሽ ነው። አያና ይኸውልሽ በተቻለሽ አቅም ንግግርሽን እየተጠነቀቅሽ እዚህ ግብራኤል ውስጥ እንኳን ንግግርሽን የልብሽንም ማወቅ የሚፈልግ ነው። አማረብኝ ብለህ ነው? አየህ ለአና አይነት ወዳቂዎች እሳት የምታነዱት እንዳንተ አላዋቂ ሳሚዎች ናችሁ። ያላዋቂ ሳሚ ንፍጥ ይለቀልቃል እንደሚባለው። ማን ነው ንፍጣም? ወጣሽ እንጂ እንደሚባለው ብለሽ የስድብ ጅራፍሽን በሌላ ሰው ሐሳብ ትሳደቢያለሽ። አየህ የተናገርኩት ሐሳብ ነው አባባል። ተበደልኩ ከማለት በፊት ለምን ሐሳቡን አትሞግተው? አሃ ንፍጣም ሲባል ንፍጣም ማለት ምን አያልኩ በግሪክና በዕብራይስጥ ልፈላሰፍ? ፍልስፍና እኮ ጥልቅ መረዳትን ይጠይቃል። እና እንዳልክ አጥብቆ ያስብም ማለት ነው። ግም ለግም አብረሃዝ ገማሉ። አቤት ጭራሽ ከንፍጥ ወደ እንዳጨርሹ። ለምን አንደኛችሁን አስተኝታችሁ በቀበቶ አለጠልጡ ነው? ቢቻልማ ጥሩ ነበር፣ ግን ሁሉ ነገር አይቻል። ከእናንተ ጋር ከመግባባት እስከ ዱር አራዊት ጋር መግባባት ይሻላል። ጭራሽ ካወሬ ማነስንብሽ። አትሰሙማ? አታድርጉ ነውር ነው ማለት ይሄን ያላዳርሳል። ምን አለ መንበረ ብታዩ። ትልቁ መጽሐፍ ምን ይላል መሰለሽ? ፌዘኛን አትገጽጸው እንዳይጠላክ፣ ጠቢብን ገጽጸው ይወድሃል ይላል። እሰይ ባሽዬ ሰማህልኝ አይደል? የልጅህን አገላለጥ ተመስገን ነው። ያው ከዘር እኮ ነው መቼም የብርቱካን ዛፍ ሎሚ ያፈራ። በእኔ ነው ባንተ ዘር ማለቴ ዋናው ግንዱ ስለሆነ ብዬ ነው። ላንቺ ይሁንልሽ፣ ለኔ ችግር የለብኝም። ከነገሩ ጦምደሩ ሆኖ ነው ነገሩ። በኔ ዘር መሆኑን የነገርከኝ ይሁንልሽ እኮ ነው ነገሩ። ለነገሩ እንደ ህፃን ልጅ ልታታለኝ ነው አይደለ? ምን ነው ሰናይት፣ ነገር በደላላ ካልተፈለገልኛልሽሳ ትንሽ ቀዝቀዝ ረጋ መሬቷን ረገጥ ሰብሰብ እንደዚያ ብትያሻልሽም። ባልልስ ኋላ ምን ሊመጣ? እናንተ ልጆች ይኸውላችሁ ስንጠራችሁ ትመጣላችሁ። ከሰናይትም ጋር እንደው አንዳንድ ምን እንነጋገረው ነገር አለ። ደግሞ ተለያይተን ሰነበትንም አይደለ? እንደዚያ እንዴ የለም ይቆዩ። ባሻ ከተለሳለሰ ነገር አለ ማለት ነው። ማንንም ሰው እንዳይወጣ። አባዬ በዚህ ድብድብ ለነገሩ ሴትና በቅሎ እንዳገራሯ ነው አይደል ባሻ? አንተ ዘንድሮም በዱላ ወንዶች አልተለወጡ። እንግዲህ ምን ታረጊዋለሽ? እኔ ምለው ሊሊ ፌዘኛን አትገስጸው ያልሽው እንዳይጠላ ለምንድን ነው? ሰላም አደርክ? ስናገር የት ነበርክ? አቦ ተነሱ እንውጣላችሁ። እንዴ ሊሊዬ
ባዶ ሜዳ ጥላችሁኝ ቆዩ። ባሻ እኮ አይወጡም። አባዬ አደራህን። ምንም ችግር የለም። አህያ ለአህያ ቢራገጥ ጥርስ አይሳበር የሚል ነበር ተስፋ ተበጀ። ተስፋ ተበጀ? አዎ በፍጥረትም ውጡ ይል ነበር ተስፋ ተበጀ። ውጣ ባሻ ስሞት እኔን ታውቀኝ የለ ችኩል እኮ ነኝ። ባሻ በእኔ ሞት በባሻ ሞት እንደው ስሞት ባሻ በመድኃኒዓለም እንደው በመድኃኒዓለም እኔ ምንድን ነሽ አንቺ ምንድን ነሽ? ሰበበኛ የሰው ሰበበኛ ባሻ ታውቀኝ የለ እንዴ? እኔ እስታለሁ እኮ ያሁኑ እኮ ባሰ። ከፖሊስ ጣቢያ ሲድረስ ምድሪቱ እኮ ጠበበችሽ። እንዴ ምን ልሁን ነው? ኧረ ምንም እንዲሁ ዝም ብዬ ነው እኮ። ዝም ብለሽማ አይደለም። ያሁኑ በዛ በጣም ባሰ እኮ። ምን ነው አንቺ ታሪኬን አልጃዚራና ቢቢሲ ካልዘገቡልኝ አልሽኩ። አላልኩም ባሻሙት እንኳን ከውጭ ያሉ ሚዲያዎች ቀርቶ ከሀገር ውስጥ ያሉ ሚዲያዎች ጋርም አልተገናኙም። አሃ እንጂ ቅድም ነበረሽ። የምኑ ጋዜጣዊ መግለጫ ለመስጠቱ? እኔ ምን ብዬ እሰጣለሁ? ባሌ በደለኝ ብዬ? ነውር እኮ ነው ባሻ፣ አይባልም። ነውር ባይሆንስ በደየሻለሁ እንዴ መፊቱ? ኧረ በጭራሽ። ነገሩን ማለት እኮ ነው ያው ማለት ለወሬ ማሳመሪያ ማለት ነው። እኔ የምለው ከፖሊሱ ጋር ምንድነው የተነጋገርሽው? እኔ እኮ ፍታልኝ ባሌን አልኩት፣ እሱም ፈታልኝ። ሌላ እኔ ምን ተናገርኩኝ? ሌላ የተነጋገራችሁት ነገር የለም ከኔ ጋር? ኧረ እንጂ ምን አለችኝ አለ። ከሴት ጋር አሰርከው አልሽ? ከሴት ጋር ታሰርኩ ያልክ አንተ ነህ አላልከኝም? ና እንደውም ተገለኝ እንደሆነ አያለሁ። በቃ ምን ይመጣል? ኧረ ሰናይት ተረጋጊ እንዴ። አልረጋጋም። ገና ለገና በጉልበቴ የፈለኩትን አረጋለሁ ብለህማ ልትጫወትብኝ አይገባም። ሰናይት አትጥራኝ። ምን ታመጣለህ? እሺ የኛ ጌታ ደግሞ እንግዲህ የዛሬ ስንት ዓመት ይሆን ከእስር ቤት የተወለደው ልጅ የሚመጣው? ሰናይት ግን የምርሽን ነው? አዎ የምሬን ነው። እኔ የምለው ሰናይት እንደው አታምኘኝም? ስማ ባሻ፣ አንተም ባምነህ ሴቶችን አላምናቸውም። እንደው ግን እንዴት ብለሽ እንዴት አሰቢያለሽ? ወንድ እኮ ከሴት ጋር አይታሰርም። እንደው ምን ወሞኝ ነሽ አንቺ? ምን ይታወቃል? መጠርጠር ደግ ነው። በይ ተረጋጊ የኔ እናት። አራስ ነብር ሆንሽ እኮ ለጤናሽም ጥሩ አይደለም። እሺ ባሻ፣ ማንም በምንም የመጣ ነገር እታገሳለሁ። ባንተ የመጣ ነገር ግን ምንም ነገር አልታገስም። ይሄው ገድዬ እስር ቤት እገባለሁ። በቃ እንደው ሰንዬ በሞቴ ተወጅኛለሽ ማለት ነው? ምን ማለት ነው? ምን አይነት ጥያቄ ነው የምትጠይቀኝ? የልጃገረድ ባሌ የእናትና የአባቴ ምትክ እኮ ነው። ተው ባሻ ተው። እኔ ባንተ ከመጣ ምንም ሰንዬ እኔም እኮ እወድሻለሁ። አንተን እንዴ የምትወደኝ? ብትወደኝ ኑሮማ እንደዚህ አይነት ቀልድ አትቀልደኝም ነበር። እኔ እንደዚህ አይነት ቀልድ ፈልጋለሁ እንዴ? ለጨዋታ እኮ ብዬ ነው። አበባዬ ደግሞ አበባ የምትባለው ማናት? ማናት ንገረኝ። አበባ ማለት አንቺን ያገኙለት ሲባል አልሰማሽም እንዴ? ባሻ እኔ ነግሬሃለሁ። በእውነት እኔ ባሻ ይሙት የመጨረሻ ነገራችን ይሆናል። ይመችሽ፣ ሰምቼሻለሁ። አሁን ይልቅ ልጆቹን ጠርተን እንማከር። ያንተ ደግሞ ሌላ እኔ አሁን ሌላ ወሬ ያቋርጣል እንዴ? እሱ ይደርሳል። በቃ በኋላ እንጠራቸዋለን። የለንም እንዴ እየተናገርሽ የለንም? አረ ይደብራል። አረ እውነት ነው እናንተ ይደብራል። ጎበዝ እንበተ ደሙ ነግበኔ ነው። ደስ ሲሉ በጣም ነው የሚያስቀው። ሁሉ ጊዜም ባሌ እንዳባቴ እንዲሆን እፈልጋለሁ። ትክክል ግን አይመስለኝም። ለምን?
ምን ችግር አለው? አየሽ፣ የብዙ ትዳሮች ችግር ባልና ሚስቶቹ ብቻ ሳይሆኑ በቤታቸው 6 ሰዎች አብሯቸው ስለሚኖሩ። 6 ሰው? አዎ 6። 2 ባልና ሚስት 2፣ የሁለቱ ባልና ሚስት እናትና አባት 4፣ አጠቃላይ 6 አይሆን? አልገባኝም። አየሽ፣ ወንዱም እንዳንቺው እናትና አባቱን ሳይን ያደገው። ስለዚህ ትዳር ውስጥ ደግሞ እንደዚህ አይነት ነገር አያስፈልግም። ትዳር የራሱ ቀለም፣ ፍቅር ያለበት ነገር ነው። አሃ አንቺ ጭንቄሽ አምልጦ የለ እንዴ በትዳር ጉዳይ? አንዴ ጋብቻ መመር ሲናገር ሰምቼ ነው። ደግሞ በጣም ጠቃሚና ምርጥ ነገር ነው። አሃ እናትህን ሳይሆን ራሴ እንደሆንልህ ነው የምትፈልገው? እንደምንጋባ ተረጋገጠ እንዴ? አንተ ያመሃል እንዴ? ወደ ቤቴ ሳልፈልግ መጥተሃል። ፈልገ ደግሞ አትወጣም። እንከባበር። በአጋጣሚ የተጀመረ ችግር ያለበት ግንኙነት እኮ ነው። ችግሩን እያረም ነው መሰለኝ ያለ ነው ወይስ አልወደድከኝም? እኔ ብዙ የውስጥ ስብራት አለኝ። ለአንቺ አረባሽ። አንቺ ደግሞ ገና ልጅ ነሽ። ከፊትሽ ብዙ ተስፋ ይጠብቅሻል። መንገድሽ ላይ መቆም አልፈልግም። አንተ ግን ይሁን አውቆ አጥፊ ነገር ነህ። ቅድም ከሀና ጋር እንደዛ ስትጃጃል አናደከኝ ነበር። እኔ የምፈልገው ይሄኛውን ትክክለኛውን እንዳልክ ነው። ያልኩሽ ሰምተሽኛል? ሰምቻለሁ፣ ግን ከኔ ውጪ ወደ ውጪ አይቻልም ብያለሁ። በቃ መጨረሻ በወጣትነት ተጧሪ ሆኖ መቀመጥ ይሁን ማለት ነው። ተይ እንጂ ሀና፣ ተጣሪ ሆንም በይ እንጂ። እኔና እንዳልክ እስካንቺ የተለየ ምን ነገር አለንና? እንዳልክ በግርግርም ቢሆን አማች ሆኗል። አንቺ ደግሞ አርግዘሻል። የልጁ አባት ስለሆነ በግዴታውም ቢሆን ያስጠጋሻል። እኔ ነኝ እንጂ። አንድ ነገር ልንገርሽ፣ ልጄን በጥርሴ ይዤ አሳድገዋለሁ። ለልጄም ቢሆን ይሄ አውሬ አባትህ ነው ብዬ አልነግረውም። የእንዳልክም ነገር ቢሆን ገና አልተረጋገጠም። ሞኝ አትሁኚ። በረሃብና በችግር መሞት የለብሽም። ለሰውየውም ቢሆን ሽንቱ ነው፣ እንዴትም ቢሆን ያሳድጋል። የዛሬን ብቻማ አትመልከች። ሰውነቴ ቢስማማው ስጋዬ ቢወፍር፣ በሞራል ግን ተጎድቼ መኖር አልፈልግም በፍጹም። ምርጫ የለሽም። ነገሮችን እንዳመጣጡ አርግተሽ ካልተቀበልሻቸው እቺ ዓለም አንቅራ ነው የምታፋሽ። ምርጫማ አለ። እኛ ነን የሚሻለው መምረጥ አቅቶን እዚህ ዓለም ላይ የምንዳከረው። እውነት ነው የሚሻለው። እጃችን ላይ በሚያልፍ ዓለም መከራን ለምን እንጠብሳለን? አረደ እንዴው ደግሞ ለዚህ ጠፊና አላፊ ዓለም ስም የሰው ልጅ ተስፋው የዘላለሙ ከላይ ያለው ነው። ለዚህ 70ና 80 ለማይሞላ ዕድሜ እየተቧጨቀ እንዴት ሰው የተረጋገጠና ዘላለማዊ ተስፋውን ገድል ይከተዋል? ታዲያ ምን አሰብክ? እንግዲህ ሰብሰብ ብለን ሄደን በእርጋታ እናነጋግረዋለን። እውነት ነው። ይሄ የበሰለ ሰው አስተሳሰብና አረዳድ ነው። እንዴው እስካሁን ግን እንዴት ማሰብ አለመቻሌ በጣም ይቆጨኛል በእውነት። ሀሳቡ ጠፍቶ መስሎ ነው። ሀሳቡ ሲመጣልህ ተው፣ ይንቆሃል፣ ያዋርዶሃል፣ ክብረ ነክ ነው የሚለውን የሰይጣን ሽንገላ እየተከተለን ነው እንጂ። ልክ ብለሻል። መቼም በእግዚአብሔር በስሙ ተጠርተን ይቅርታ ተደርጎልን ሲያበቃ ይቅርታ አለማድረጋችን ግን በጣም የሚገርም ነገር ነው በእውነት። አይ ለነገሩ ይኸውልህ ጥፋተኛም የነገሩ መጀመሪያ እሱ ነው። ቢሆንስ ታላቁ መጽሐፍ የሚረግሟቸውን መርቁ፣ የሚያሳድዷቸውንም ባርኳቸው፣ ለሚጠሏቸውም ጸልዩላቸው ይላል እኮ። እንዴ ምን ሆነሻል አንቺ? ከባድ ነው። እንዳይከብደንማ የአምላካችንን አስቻይ ጸጋ መለመን ነው። እስኪ ይሁን መቼም አሁን ጉራውን እኮ አንችለው። እኛ ምን ቸገረን? እኛ እንደ እግዚአብሔር ቃል እንሆናለን። በላዩ ላይ የሳት በሚሰበሰበው እሱ ይሆናል። እኔ ግን ብቻ ይኸውልህ እኔ በድያቸው እነሱ መጣው ይቅርታ ጠየቁኝ ብሎ አብጦ እንዳይፈነዳ ብቻ። ይሄ የሱ ምርጫ ነው። ታዲያ መቼ እናድርገው? ይኸውልሽ መጀመሪያ ከልጆቻችን ጋር እንማከር፣ ጊዜውና ቦታውን ከዚያ በኋላ እንወሰናለን። ባሻ ልጆቹ አንስማማም ካሉስ? ለይቅርታ የማይመለስ ልብ ከኛ ወገን አይደለማ። ስሚ፣ ለይቅርታ ልቡን የሚዘጋ አንድ አለ። እሱም የወደቀው ጠላታችን ዲያብሎስ ብቻ ነው። አትሞኝ ባሻ፣ የሰዎችም እኮ ክፉ መንፈስ አለ። ስሚ፣ እውነት እኮ ነው። ጠላቶቻችሁን መርቁ ሲል የሰው ልጅ እንጂ ሰይጣንን እኮ አይደለም። ስሚ፣ የሰው ልጅ ምንም ልቡ ክፉ ቢሆን የጠነከረ ልብ ቢኖረውም ከኛ የሚጠበቀው ማድረግ ብቻ ነው የሚጠበቀው። አይጉድ! ምን ነው ዓለም ሁሉ ይሄ እውነት ቢገባውም ከፊሉ እኮ አይቀበለው። ለምን መሰለሽ? አምላካችን ስለሚለያይ እኮ ነው። ባሻ ደግሞ ስንት አምላክ አለ ልትል ነው? 2 አታመጣው የለ። እሺ ጉዱ ባሻ ማንና ማን ናቸው ባክህ? እኔ እኮ አምጥቼ አይደለም። ይሄ እኮ በግልጽ የተጻፈ እኮ ነው።
ሰው ለሁለት ጌቶች ሊገዛ አይችልም። አንዱን ይወዳል ወይ አንዱን ይጠላል፣ ወይ ወደ አንዱም ይጠጋል ይላል። ሰው ወይ ለእግዚአብሔር ወይ ለገንዘብ ይገዛል። እንዴ እውነትህን እኮ ነው ባሻ። ለካ ገንዘብ ለአንዳንዱ ሰው አምላኩ ነው። ታዲያ ዓለም ጎራ ለይቶ ለምን የሚጨርስ ይመስልሻል? ክፋት፣ ምቀኝነት፣ ዘረኝነት፣ ተንኮል ሁሉ ተጠቅልለው አባታቸው ገንዘብ ውስጥ ስለሚገቡ ነው። አንተ እውነትህን እኮ ነው። ገንዘብ የሚወድ ሰው እሉንታ የለውም። ሲያወራ ሐቀኛ ይመስላል። እንደ ሽንኩርት ስትልጠው ደግሞ በውስጡ ጥቅም ገንዘብ የምትባል ነገር እየተገለጠች ትሄዳለች። ይኸውልሽ ገንዘብ የሚወዱ ሰዎች ገንዘብ እንወዳለን አይሉም። ነገሩን ከሆነ አካል ጋር ወይ ከክብር ጋር ያያይዙታል። ታዲያ ብዙ ተከታይ ያፈራሉ። ተከታዮቻቸው እነሱ ላመጡት ሐሳብ ለገንዘብ መውደዳቸው ሂደው ሲሞቱላቸው እነሱ በሚሞተው ሰው ላይ ጭንጣል ስሜት የላቸው። ምክንያቱም ግባቸው ገንዘብ ነው። ውይ አቤት ሰይጣን እንዴት ክፉ ነህ! አይሰንዬ የሚገርምሽ ዘንድሮ ሰይጣን የሚቀናባቸው በርካታ ሰዎች አሉ እኮ። እሺ የሚገርም ነገር ስሚ፣ የተነሱበትን ክፋት እውነት ለማስመሰል የማይወጡት ተራራ የማይወርዱት ቁልቁለት የለም። አቤት ደግሞ ስቅስቅ ብሎ ሲያለቅሱ ሲምሉ ሲገዘቱስ ልጄን ይንሳኝ እኮ ነው የሚሉት፣ ሌላ እንዳይመስልሽ። በእውነት ለነሱ ክፋት የሰው ጎጆ ቢፈርስ፣ ሰው ቢተላለቅ ቢተራረድ፣ ሀገር ቢተራመስ እችን ታህል አይቆጫቸውም። ግባቸው ነዋ። ታዲያ ይህን በምን ማሸነፍ ይቻላል? በእነሱ ሜዳና ሐሳብ ላይ ባለመጫወት ነው። እንዴት ማለት? ይኸውልሽ ቆስቆሰው ሊያናግርሽ ሲሞክሩ ዝም ማለት፣ በዚህም ሲመጡ በዚያም ሲመጡ ዝም ማለት፣ ማስረጃ ሳይኖራቸው እንዲያው ዝም ብለው ሊከሱሽ ሲሞክሩ እግዚአብሔር አለበት ብለሽ እንደ ኤሊዋ መጠየቅ። ወይ ባሻ፣ ኤሊ ደግሞ ምን አለች? ይኸውልሽ የዱር እንስሳት ተሰብስበው ኤሊን እንግደላት ብለው ይማከራሉ። ኋላ ጠቅላላው ካነበሳ ጀምሮ ጉንዳን አልቀረም ወሰኑ ሁሎቹ። በኋላ መቼም አንድ እንደው ሾለክ ብሎ የሚናገረው እንደው ወሬኛ ቢጤ አይጠፋምና መጥቶ ለኤሊዋ በቃ ልትገደይ የተወሰነብሽ በጉባኤ ይላታል። ትደነግጣለች። የት ትግባ? ኋላ ትዝ ሲላት እኔ የምለው አለች፣ አያንበሱ ወሰነ? አዎ። ንብርስ ወሰነ? እንዲህ ሁሉም ጠቅላላ ንጅብም? አሃ ጅብም ማን ብላት ነው ያለ ሙት? አዎ። እኔ የምለው እግዚአብሔር ነበረ አለችው። አይ እግዚአብሔር የለስ ኤሬዲያ እግዚአብሔር ከሌለ ተዋቸው አለችው። በኋላ ሊገሏት ሲመጡ መድኃኔዓለም ድንጋዩን አልብሶ ከድንጋይ አመሳስሎ አመለጠች የሚባል አባባል አለ። ያ ነው እውነት ነው። ጠባቂያችን የማይተኛና የማንቀላፋ መሆኑ ነው እንጂ ሰውማ ክፉ ነው። ግን እኛ ከስሜት ጸድተን ረጋ ማለት አለብን። ባሻ በእኔ በኩል ችግር የለም። ድንገት ግንፍል ለምትለው አንተ ነህ፣ ተጠንቀቅ። እመኝኝ፣ እኔ ምን ግንፍል ያደርገኛል? እንዳልክ እንኳን የተበደለ ሰው ይቅርና ተበድያለሁ ብሎ ያሰበ ሰው እንኳን የሆነ አመቺ ጊዜ ሲያገኝ ግንፍል ብሎ መውጣቱ የተለመደ ነው። ግን ቢያንስ አንተ ተረጋጋ። አባዬ እንደሆነ እንደምታውቀው። አንቺ ግን እንዴት ይሄ የእርቅ ሀሳብ መጣለሽ? ሴት እኮ ነኝ። ሴትነት ከሀሳብ ጋር ምን አገናኘው? ይገናኛል እንጂ። ስማ እስኪ መላ ስጪኝ፣ መላ ካንቺ ይገኛል፣ እኔማ ወንድ ነኝ ያደናግረኛል ሲባል አልሰማህም? ለነገሩ እውነትሽን ነው። ይህ ዓለም የወንዶች ሆኖ ነው ቅጣም ባሮ የጠፋው። እኔ በሱ አልስማማ። እንዴት? እንዴት ማለት ጥሩ ነው። አዳም ከምድር አፈር ተገኘ፣ ሔዋን ደግሞ ከጎኑ ተገኘች። ያው አዳምም ሆነ ሔዋን ያው አፈር ነው። ወንድ መራ ሴት መራ ምንም አይነት ልዩነት የለውም። ሰውነት ይቀድማል። መቼም ሴቶች ወደ ከፍተኛ ስልጣን ሲመጡ ለውሳኔ አይቸኩሉ። መጀመሪያ የሚስትነት፣ የእናትነት፣ የእህትነት ስሜት ይሰማቸዋል። እንዴ ምን ነው አንተ? ወንዶችስ የባልነት፣ የአባትነት፣ የወንድምነት ኃላፊነት የለባቸውም? ግድ የለሽም። እኛ ትንሽ ግድ የለሾች ግብታን ሳንሆን አንቀርም። አትሳሳት። ለጥፋት እስከሆነ እኛ እንቀድማለን። ፎር ኤግዛምፕል የመጀመሪያውን ጸበለስ የበላቸው ሔዋን ነች። ጥፋት ቢሆንም እሷ አስባበት አጠፋሽ። አዳም ግን ና ብላ ሲባል ለምን አላለም? እሺ ይህስ እንዴት ይታያል እህት ሊሊ? አዎ በእናትህ እንዳልክ ነገሩ መተመታ አታደፍርሰው።
እህትን ሂድና እዛው ፈልግ የምትፈልግበት። ለነገሩ ልክ ነው፣ ወንድ ልጅ ጅል ነው። እኔን ጅል ያርገኝ፣ እንዲህም አድርጎ ጅል የለም። እና ጅል ባይሆን በአንድ ጊዜ ከዚህ ሁሉ ሰው ጋር ይጣላል? አየሽ፣ ጥቅም ያናወዘው ሰው እንደ ጋሪ ፈረስ ወደ ፊት ለፊት ብቻ፣ እንዲም የለም። በጥቅም ታውሮ እኮ ነው። ይህን ያህል ገንዘብ መውደድ ግን አይደብርም? እሱ አይደብረውም። አሁን ከሚያገኘው ጥቅም ይልቅ የባሻ ቤት መሸጥና የቤተሰቡን መበተን ነው የሚያስደስተው። በጣም ጨካኝ ነው። ጭካኔ የሚለው ቃል ለሱማ የማረግ ስሙ ነው። ትንሽ እንኳን እኮ አይሰቀጥጠውም። እና ይሄንን ነው በይቅርታ ብንታረቀው የምትይው? ስሚ፣ ይቅርታ የማይገባው ሰይጣን ብቻ ነው። በይታዩ ለካ የልጅሽ አባት ነው። እኔ እኮ ቅድምም ተናግሬያለሁ። ሜዳ የወደቅኩት እኔ ብቻ ነኝ ብዬ ነበር። አይ ማንም አይረዳኝም። ሀሳቤን ሳትረጂ ባልገባሽ ነገር አትነፋረቂ እሺ? የኔ ሀሳብ ሰላም ብቻ ነው። ወይ ባሻ፣ ሰላምንማ ማን ይጠላል እንዴ? ሞልቶ ተርፎ የሰላም ጠላቷ እኮ ብዙ ነው፣ እንደዚህ እንዳራጣ አበዳሪው። አሁን ይህንን ሰውዬ ፕሮግራም አስይዥልንና በቃ በሰላም ቁጭ ብለን ብንነጋገርና ችግሩን ብንፈታውስ? እሺ ይላል ብለው ነው እንዴ? ለምን እሺ አይልም? እንኳን ግለሰብ ቀርቶ አገራት እንኳን ከስንት ትርምስ በኋላ ለርቅ ይቀመጡ የለም እንዴ? ታዲያ በራሳችሁ መንገድ መሞከር ነው። እኔ ምን እረባቸዋለሁ እንዴ? ከተፎ ዛሬም ቅያሜ ላይ ነሽ? ምን ያስቀይመኛል? እንደ ሊላ ያልወለዳችሁኝ ለምን ታምኑኛላችሁ? ወይ ከተፎ ደግሞ ተነጋግረን ጨርሰን የለም እንዴ? እኔ እንጃ ብቻ በጣም ደብሮኛል። እንዴት ከእናንተ ጠላት ጋር ታብራለች ብላችሁ ታስባላችሁ? ተይ እንጂ ከተፎ፣ አባትሽ እኮ ነኝ። ምን ነው? የእኔ አባትማ አፈር ገብቷል። እሱ ቢኖርማ መች እንደዚህ ይሆን ነበር? አንድ ተከራካሪ ቢኖረኝ ኖሮ ነገር እንደዚህ ባልተገለበጠ ነበር። ከተፉ በሞቴ አለፈ እኮ በቃ። የኔንም ሆድ አታባቢው ባክሽ። ደግሞ እኮ ጥፍት ስትይብን መቼም ዘንድሮ ገንዘብ የማይለውጠው ሰው የለም ብለን ሰግተን ነው። ደግሞ ጠረጠርናል እንጂ ሆንሽ አላለ። ምንድን ነው እሱ አይደል እንዴ ታዲያ የሚደብረው? እኔ ለእናንተ አንገቴን እሰጣለሁ። እናውቃለን። አዎ ታይ ሰንዬ፣ አታቂም። ባዳነት እንዲሰማኝ ነው ያደረጋችሁት። እንዴት አባቴ ያጋዛችሁ ቤት እኔ ልጁ ከጠላታችሁ ጋር አብሬ እሸጠዋለሁ? ነውር እኮ ነው። በቃ ከዛሬ ጀምሮ ውሾን ያነሳ ውሾ ይሁን። በቃ ይቅር። ግን ይሄን ሰው ያያችሁት የረጨብን ምርት እንዴት ቅጣምባራችንን እንዳጣው። ረ በይ ከተፉ በሞቴ ከልብሽ ይቅር በይን። እንዴ አረ እኔ ስለምወዳችሁ ነው ቅሬታዬን የተናገርኩት። ፒስ በቃ ይመቻችሁ። ከተፎ እንደው በአማርኛ ብንታረቅ አይሻልም? ባሻ ደግሞ ሂጂ እናቴ። ከተፉ ልጆቹ እዚህ ቀጥሎ ካለው ሁለቱ ክፍል አሉ፣ ኑ ተብላችኋል ብለሽ ጠርተሻቸው ነኝ። ቶሎ በይ እናቴ ቶሎ በይ። ይኸውላችሁ መጀመሪያ እኔ ገብቼ አዋራዋለሁ። ተረጋግታችሁ ጠብቁኝ እሺ? ከዛ ግቡ ሲል ትገባላችሁ። ተግባባ? አቤት 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 ደግሞ ምን ማለት ነው? ምን ነው እንደማይተዋወቅ ሰው ሆንክሳ? ይኸውልሽ ከአንቺ ጋር የምንተዋወቀው ያዘዝኩሽን ትእዛዝ የፈጸምሽለት ነው። በአንድ ሳምንት ውስጥ ፈጽሚ ያልኩሽን ትእዛዝ ሳትፈጽሚ ወደ እኔ እንዳትመጪ ብዬሽ ነበር አይደለ? ይዘገያል እንጂ ያለ ድል እንደማልመጣ አውቀው ነበር። አዲስ ነገር አለ እንዴ? ከአዲስም በላይ። አንቺ ምን ሆነሻል? ልቤ በጉጉት ልትወጣ እኮ ነው። እሺ ያሉበት ቦታ ታወቀ? ያሉበት ቢታወቅ ይሻላል ወይስ ራሳቸው እዚህ ቢገኙ ይሻላል? ምን ሆነሻል? እኔ ካሉበት ቦታ ምን ጉዳይ አለኝ ከነሱ እንጂ። በቃ ተነሽ እንሂድ። ወዴት እንዴ? ተገኙ ያልሽ ይመስሉኝ ነው? ጨዋታ ነው ያልሽው አንቺ ልጅ። በእንዲህ ያለ ነገር ቀልጄ አላውቅም። ጥቂት ስታዘዝ ሁሉንም ፈጽም የሚመጣ ሰው ነኝ። አንተ ከቢሮው ሳትወጣ ሁሉንም ጨርሸዋል። እንዴት ማለት አልገባኝም። አይግባ፣ ችግር የለውም። በአይን ላሳይ ነው። ሁሉንም አሰልፊያቸው ለይቅርታ ይዣቸው መጥቻለሁ።
ኧረ በእናትሽ አልገባኝም። ከባሻ እስከ ሊሊ ከእንዳልክ እስከ መንበረ እግር ላይ ወድቀው ይቅርታ ሊጠይቁ በር ላይ ተሰልፈዋል። ሰው እንዴት ከግድግዳ ጋር ይጋጫል? ግድግዳ ነኝ እያልክ ነው? ይኸው ደርሶ ነካከኝ። አልደረስኩበትም ነበር። እንዲህ መጥቶ እግሬ ላይ ሊወድቅ ማገዱ አስጨረሰኝ። አሁን ገብተው ያናግሩ። አይገቡም ማለት እነሱ እዚህ ድረስ መጥተው ለይቅርታ ተዘጋጅተው አስጨርሽኛ። የሁሉም ኬዝ ከኔ ጋር የተለያየ ነው። ምንድን ነው የሚለያየው? ያው የጸቡ መነሻ አንድ አይነት አይደል እንዴ? የሁሉም መነሻውም አንድ መድረሻውም አንድ ቢሆንም መንገዳቸው ግን የተለያየ ነው። ስለዚህ እያንዳንዳቸው ለየብቻ እየገቡ እንዲያነጋግሩ እንስማማለን። ለምሳሌ ባሻ ልጄንና ሚስቴን ይዤ ነው የምገባው ካሉ መብታቸው አይደለ? አንዳንዴ ተሸናፊ ስትሆኚ ሁኔታዎች በአሸናፊ ወገን ይወሰናሉ። አሁን ባልኩት መንገድ የሚስማሙ ከሆነ ይስማሙ፣ ካልተስማሙ ግን የያዙት መንገድ ያዋጣቸው ይቀጥሉበት። እዚህ ድረስ ተደርሶማ ወደ ኋላ የለም። በቃ አንተም ቀለል አድርገህ ያዘው። ደግሞ ሽልማቴስ እንደተጠበቀ ነው እኮ ይለቀቅልኛ። የት ይሄድብሻል? መጠኑን ለማወቅ ግን ከእነሱ ጋር ያለኝ ጉዳይ ይረጋገጥ። ሽልማቱ እንደሆነ የተረጋገጠ ነው። ኦ ቦነስ አለሽ እያልከኝ መሰለኝ። እሱን ለእኔ ተይውና ይልቅ በአንቺ ሁኔታ የተሰለፉትን በየተራ አስገቢልኝ። ይኸውልህ አንድ ነገር አደራ ልል እፈልጋለሁ። ሁሉንም በወዳጅነትና በሰላም አድርገውሽ። አታስቢ፣ እጀ ሰባራማ አላደርግሽም። ሰላም ለዚህ ቢሮ ይሆን? ይሄ እንኳን ቢሮ አይደለም፣ አንዳንድ ነገሮች የምሰራበት ቦታ ነው። ሰላም እንዳልልህ ሰላም አይደለም። ቢሮ እዚህ መሆኑን አላውቅም ነበረ። ዛሬ ያወቅከው አይደል እንዴ? እሺ ምን ልታዘዝ? ኧረ ምንም አያስፈልግም፣ ሁሉንም አድርሰናል። ቡና ጠጥተን ነው የመጣ ነው። ችግር የለም። አልተግባባንም። የመጣህበት ጉዳይ ምንድን ነው ለማለት ፈልጌ ነው። ምን ነው ከተፎ አልነገረችህም እንዴ? መታሃል ከማለት የዘለለ የነገረችኝ ነገር የለም። ሲቀጥል ሐሳብህን ራስ መግለጽ አለብህ እንጂ በተወካይ እንዲነገርልህ መፈለግ የለብህም። ስለዚህ በዚህ እድሜያችን ለልጆቻችን የሚቆይ ሀብት፣ ፍቅርና ሰላም፣ ወንድማማችነት ጥለን እናልፋለን እንጂ እንዴት ጸጥ ጥለን እናልፋለን? በእውነት ባሻ አጉሉን ጨዋታ የጀመርከው አንተ ነህ። ተው እንጂ ቤትህን አሲዝ ብለህ ጨዋታውን የጀመርከው አንተ እኮ ነህ። ታዲያ ምን አጠፋው? ባለህ ላይ ጨምር እደግ ማለት እዚህ ደረጃ ላይ ያደረሰናል። እንዲያው በቤቱ ልበደር ግድ የለም 300,000 ባዳማ መሬት እንዲሁ ትንሽ ገባ አይሆንብህም? ስላልገባህ ነው። ገበያውና የሰው ወሬ ለየቅል ነው። እሺ አሁን ምን ይፈጠር ነው የምትለው? አይ እኔ የማየው ነገሩን በይቅርታና በፍቅር ለአንዴም ለመጨረሻም ጊዜ እንዝጋው ነው የምልህ እኮ። አይ ባሽ ለዚህችው ልብህ ነበር የዘለልከው? እየሰደብከኝ ነው? አልሰደብኩህም፣ እየነገርኩ የትም ብትዘል ከዚች መዳፌ እንደማታመልጥ እየነገርኩ ነው። ምንድን ነው ሀሳብህ ግን አንተ? ከሰላም ውጭ መቼም ሀሳብ ሊኖረኝ አይችልም። እና ሰላም የሚወድ ሰው እንዲህ ነው እንደሚሆነው? ያለ በደላችን ቢሮህ ድረስ መተን ይቅርታ ስንጠይቅህ ይሄ ነው ምላሹ? ያሳዝናል። እሺ ምን ሆናችሁ? ኦሆ ተያዘ። መልካም አደራ እንዳትጎዱት። ከሁለቱ ጆሮዎቹ ግማሽ ግማሹን ቁረጡለት። ከእግሩ 7 ከእጆቹ ደግሞ 6 ጥፍሮቹን ንቀሉለት። የምልህን ስማ፣ እንዳትጎዱት። ይህንን ካደረጋችሁ በኋላ ማታ እዛች ቦታ ላይ ይዛችሁ ትመጣላችሁ። አለን ወዳጄ፣ ያው በስምምነትና በይቅርታ ጉዳዩን እንቋጨው ብዬ ነው። እኔ ፈቃደኛ ነኝ። እያንዳንዳቸው የያዙትን ሀሳብ እንስማና መጨረሻ ላይ በጋራ እንስማማለን። ልውጣ? አዎ አንተ ውጣና ሰናይት ትግባ፣ ካለች ማለት ነው። አረ መታለች። አንድ የቀረ ሰው የለም እኮ። አሁን ወጣህ አላየህንም እንጂ ብትወጣ ሰልፉ የሸማቾች ሰልፍ ነው የሚመስለው። ጥሩ፣ በየተራ አነጋግራቸዋለሁ።
ቤት ለምቦሳ ጤና ይስጥልን። እሱ ቤት ስትመጪ ነዋ። ይሄ እኮ ቢሮዬ ነው። ውይ አፈር በበላው፣ ለካ ቢሮ ነው። ባዶ እጃችንን መጣ። እንግዲህ ይቅርታ መችስ አለማወቅ። አረ ምንም አያስፈልግም። እሱማ ያስፈልጋል። ከቤት ቢሆን ኑሮ ድፎ ዳቦውን እናትና ልጅ አረቂውን ደግሞ ይዞ መምጣት እኮ ምን እንግዲህ ባህላችን ወጋችን ነው፣ እናረገው ነበር። አሁንም መምጣታቸው ራሱ በጣም ገርሞኛል። አይገርምም? እንዲያውም አርፍደናል። ሰው አንድ ላይ አብሮ እየኖረ የአንድ ከተማ ውሃ አንድ ላይ እየጠጣ ነውር እኮ ነው። ሰናይት፣ ነገሩን የጀመረው እኮ ባለቤትሽ ነው። ጠጅ ቤት ውስጥ እንዴት አድርጎ እንዳዋረደኝ እኔ ነኝ የማውቀው። አንተ ባሻ እኮ የዋ ነው አፉ እንጂ እንደ ውስጡ እኮ ደግሞ እንደ አራስ ልጅ ማለት እኮ ነው። ሲጠጣ ደግሞ የሚናገረውን ነገር አያውቅ። ለዛ እኮ ነው ይኸውልህ ሁልጊዜ እንደ አራስ ልጅ እጁን ይዤው የምኖረው። ደግሞ ይኸውልህ እንዲህ አንድ ቀን ፍትልክ ብሎ እንደው ካመለጠ ደግሞ እንደዚህ ያደርጋል ደግሞ መችስ እንጂ እንደው የዋህ ነው። እኔ ያውቀዋለሁ። ባሻ ሰው የሚለውን አይሰማም። አንተ ጡረተኛ ነህ። እዚህ ሴትዮ ላይ ሸክም ከምትሆን ወጥተህ ብትሰራ ሰውነትህን ብታፍታታ ብዬ በመክረው አዋረደኝ። መቼም እንግዲህ ያለፈው አልፏል። ያልተነካ አገልግል ያውቃል አሉ። ከሶኛል። በዋስ እንደወጣው ታውቂያለሽ። ጉዳዩን ፍርድ ቤት ይዞታል። እኔ በተወው እንኳን እሱ ይተወኛል? ይተዋል እንጂ ለምን አይተውም? ከፊል እርቅ ከፊል ጠብ እኮ መሆን የለበትም። እሱን ግድ የለህም። በእኔ ተወው እናቴ። እንዳይመስልሽ ባልሽን አታውቂው። ተው እንጂ ባሌ እኮ ነው። አብሮኝ ያደገ ባሌ እኮ ነው። ድክመቱንም ጥንካሬውን ጠንቅቄ የማውቀው ከኔ በላይ ማን አለና? አየሽ፣ ሰዎች ሁለት ገጽታ አለ። እንደ ሳንቲም እቤት ሌላ ውጪ ሌላ። እንዴት ነው የምትለው? እያልከው ያለው ነገር እኮ ልክ አይደለም። ወይኔ ያልገባኝም ማለት ነው። አየሽ፣ አንዳንድ ሰዎች ቤት ውስጥ አልጋ ደጅ ቀጋ ይሆናሉ። ሌላኛዎቹ ደግሞ እደጅ አልጋ ቤት ውስጥ ቀጋ ይሆናሉ። ባለቤትሽ ግን የመጀመሪያውን ሳይሆን አይቀርም። አትሞኝ። ባሻ እኮ በሁሉም ቦታ አንድ ነው። እኔ ባሌን ጠንቅቄ ያውቀዋለሁ። እሺ ዛሬ ለምን መጣችሁ? እርቅ እንዲሆን ሰላም እንዲሆን ወደ ቀደመው ሰላማችን እንድንመለስ ነው እኮ ነው የመጣሁት። አንቺ እንደዚህ ትያለሽ። አሁን እንዴት ከፍ ዝቅ እንዳደረገኝ እኮ እኔ ነኝ የማውቀው። ማ ባሻ? መቼም ከአንቺ በፊት እዚህ የነበረው እሱ ነው። በነገሮች መግባባት ሲያቀተን እኮ ነው ሰናይት መታ ከሆነ አስገባልኝ ብዬ ያስወጣው። ተው ወንድም አለ። ባሻ እኮ አልሞተም። እዚች ደጃፏ ላይ እኮ ነው ያለ። እማይሆን ነገር ብለው ካልሆነ በስተቀር እኔ ስለ ባሻ ይኸውልህ አንገቴን እሰጣለሁ። ባልና ሚስት ከአንድ ወንዝ ይቀዳል ሲባል አይገባኝም ነበር። አሁን ባንቺ አየሁት። እስቲ ልጅሽ ትንሽ ፊደል ስለቆጠረች ከእሷ ጋር ባወራ ይሻለኛል። ይቻላል፣ ግን አንድ ነገር አትርሳ። ሊሊ ይኸውልህ ከኛ የመነጨች ጅረት ነች። የያሽው ሀሳብ ምንም በጥናት የተደገፈ ቢሆንም ዘመንን የሚዋጅ አዲስ ሀሳብ ቢመጣስ? እንዴ በጨዋነት ከኔ የተሻለ ሀሳብ መጥቷል ብሎ ለዛ ሀሳብ ድጋፍ መስጠት፣ ካልሆነ ዘወር ማለት። አሁን እንደዛ እየሆነ ነው ብለሽ ታስቢያለሽ? የሚያሳዝነው እኮ እሱ ነው። ተማሪ የተባለው የራሱ የሆነ የሚፈስበት ቦይ ስለሌለው ድፍርስ ነገር ይታያል። ግን ቢሆንም የጊዜ ጉዳይ ነው፣ ይጠራል። እሺ ሊሊ፣ ዛሬ እንዴት ተገኘሽ? እንዴ አሁን ከነማዬ ጋር ተነጋገራችሁ አይደል እንዴ? ወይስ ከኔ መስማት ትፈልጋለህ? አይ ሊሊ፣ ከእናትና ከአባትሽ ጋር ምንም ሳንግባባ እስቲ ከተማረችዋ ከልጃቸው ጋር እግባባ እንደሆነ ብዬ ያስገቡልኝ ብዬ ነው የመጣሽው። እኔ የምለው ከይቅርታ በፊት አንድ ጥያቄ መጠየቅ እፈልጋለሁ። ለምንድን ነው ግን እንዳልክኛ ቤት እንዲከራይና በዘዴ ቤታችንን ካርታ እንዲወስድ የፈለግከው? እሱ በህግ የተያዘ ጉዳይ ነው። እርቅ ከሆነ እኮ የህጉም ጉዳይ በሽማግሌ ይፈታል። ግን እውነት እንዳልክን አምነሽው ኖሯል? አልገባኝም። አንተ አይደለ እንደኛ ቤት ያስገባው? ቢሆን ኖሮ በዋስ መውጣ ይመስልሻል? ምንድን ነው እንደዚህ እስርስር እያለ ያለው ነገር? ምንም እየገባኝ አይደለም። እንኳን እናንተ ለእርቅ ዝግጁ ሆናችሁ እንጂ ሁሉም ነገር እያደረ ይጠራል። አይመስለኝም። አጠራን እያልን ጭራሽ ሳናወሳስበው አይቀርም። አሁን እንዳልካቸው በእውነት አይኔን ያየዋል? ለምን አያይህም? በእናትሽ ሊሊ፣ እናንተ ግቢ ውስጥ በተፈጠረው ነገር እኔን ተጠያቂ ያደርጋል? እስቲ በእናትሽ አስገቢ ውስጥ። እንዴ ከኔ ጋር እኮ አልጨረስንም። ገና ብዙ መነጋገር ያለብን ጉዳይ አለ። ሊሊ 24 ሰዓትም ቢሆን ሰጥቼ አዳምጥሻለሁ። ችግሩ ይፈታል። እንዳልካቸውን አስገቢልኝ። እሱም እኮ ያንተ ነገር በጣም ነው የገረመው። ከሱም ብሶ የፈሲታ ተቆጢታ ይሆናል።
ችግር የለም። ከአንቺና ከቤተሰብሽ ጋር ያለውን ነገር ቀስ ብለን እንፈተዋለን። እሱም ብቻ አሁን አስገቢልኝና አላነጋግረው። በእንዲህ ያለ ሁኔታ እንገናኛለን ብዬ አላሰብኩም ነበር። ያሰብከው ሳይሆን ያሰብኩት ብቻ እንደሚሆን አታውቅም ነበር። አሁንም ክፉ ደግ ለመነጋገር ነው እንዴ የተገናኘው? እኔ እበልጣለሁ አንተ እበልጣለሁ ለመባባል? እኔ ምለው እንዴት እስካሁን የት እንደምትቀበር አልወሰድም? መሞቴን ሳላቅ አሁን መቆምህ ነው? አልገባኝም። እመነኝ፣ አሟሟትህን እኔ መርጥልሃል። የት እንደምትቀበር ብቻ አንተ ምረጥ። አንተ ትንሽ እንኳን ለምንድን ነው ርህራሄ ያልፈጠረብህ? ዛሬም እዚህ ጋር ነህ። ለነገሩ ቶ ታድጋለህ፣ ግን የምታድገው ቁልቁል እንደ ካሮት ነው። ስማ፣ ካሮት ከአፈር ውስጥ ወጥቶ ለምግብነት ይውላል። አንተ ግን ጭራሽ ወደ አፈር ውስጥ ነው የምታድገው። አፈር ውስጥ በስብሰህ ትቀራለህ። እሺ እኔ ልሙት፣ ችግር የለውም። የእናቴስ ጉዳይ እረስቸው። ቤቱን ጥሩ ገዥ ያገኘሁለት እኮ። አታደርገውም። አንተ እኔን ለመጉዳት ከጠላቶቼ ጋር ካበርክ እኔ ይሄንን ለማድረግ ምን ይገደኛል? ንገረኝ፣ ምን ይገደኛል? እኔን እንደፈለግህ አድርገኝ። በፈጣሪ ልለምንህ እናቴን ብቻ ተወልኝ። እኔ ከእሳቸው ጋር ምንም ጉዳይ የለኝም። ጉዳዬ ከአባትህ ጋር ነበር። አባትህ እንደሆነ ሞቷል፣ ግን ቆንጆ ቤት ሰጥቶኛል። እኔ እኮ በክስ ውስጥ የለሁበትም። ግን ምስክር ሆነ ቀርበሃል። በቃ ፍርድ ቤት እከዳለሁ፣ ፖሊሶች አስፈራርተውኝ ነው ምናምን እላለሁ። አይባልም። ባሻ በፍራንክ አታሎኝ ነው የሚባለው። ቆይ እንዴ መረጃውን ማዛባት ተብሎ ብታሰርስ? ከ3 እስከ 6 ወር በገንዘብ እናስወጣሃለን። አምናለሁ። ይሻልሃል እንዳልክ። መቼም ሞተህ የመነሳት ያህል ነው እድል የሰጠው። አመሰግናለሁ። ትሰማለህ? የተለየ ነገር እንዳታሳያቸው። ከፍቅረኛህም ጋር ቢሆን እንደ ወትሮ ወንድ ተጫወት። ይኸውልህ አዲስ ሲም ካርድ ታወጣለህ። በሱ ሲም ካርድ እኔ እናንተ ብቻ ግንኙነት እናደርጋለን። ከዛማ ስራችንን እንደ አዲስ በይቅርታ እንጀምራለን። ትስማማለህ? እሱማ ምን አማራጭ አለ? አማራጭ ስላጣህ ነው እንጂ ዛሬም ልብህ እንደሸፈተ ነው ማለት ነው። በቃ ይቅር ተባባልን አይደል እንዴ? ያነጋገር ስህተት ነው። ምንድን ነው? የቤታችሁ ካርታ ነው። ከአንተ ጋር ያለኝን ጉዳይ ጨርሻለሁ። ከባሻ ጋር ያለኝን ጉዳይ ግን አብረን እንጨርሰዋለን። ገብቶሃል? በጣም አመሰግናለሁ። ምን ማለት እንዳለብኝ አላውቅም፣ ግን በቃ በጣም ነው የማመሰግነው። እሺ፣ ይሄ ምስጋናና ፌሽታ ለጊዜው ይደርሳል። አሞትን ኮስተር አድርገህ ስራችንን መቀጠል አለብን። ካርታውን ከጀርባ አስቀምጥ። ሌላ ማን አለ? እንትን መንበርና ሀና አሉ። መንበረን ግድ የለም፣ ሀናን አስቀድማት። እሺ። ሲም ካርዱ ነገ ይወጣ። ቁጥሩን ቴክስት አድርግልኝ። እሺ። ምን አይነት ከረፈፍነ! ምን እንደደገስኩልህ ብታውቅ ራስህን የኢትዮ ጅቡቲ ባቡር ሀዲድ ውስጥ ከት ነበር። እሺ ሀኒቾ፣ ምን ነበር? እኔ ስራዬን በአግባቡ ተወጥቻለሁ። ከዚህ በኋላ ማቆም ምንም ነገር የለም። ገንዘብ ይስጠኝ። ብዙ ጊዜያችን ነው በአካል ከተገናኘ። ሰላምታ አይቀርም? ሰላምታ ጫላ ይሆናል እንዴ? ከትልልቅ ሰዎች ጋር እየዋልሽ እንኳን እንደው ቋንቋሽ አይስተካከልም? አቦ በእናትህ ፌዙን ተወው። ፌዘኛዋማ አንቺ ነሽ እኮ። በጣም እኮ ነው የምታፌዡ። አንቺ እኔ ላይ ምስክር ትሆኛለሽ። ስትክደኝ ታዲያ ምን ላድርግ? አልካድኩሽም። ታስሯል ብለሽ የካድሽኝ አንቺ ነሽ። ምንድን ነው? ይዋ የኔ ነው። መቼም እዚህ አካባቢ ከኔና አንቺ ውጪ ሌላ ሰው የለም። እኔ ሰጪ ነኝ፣ አንቺ ተቀባይ ነሽ። የስ በስተ መጨረሻ የላቤን አገኘው። መጀመሪያም አልካድኩሽም። ነገር ዓለሙን ያበላሸሽው እኮ አንቺ ነሽ።
ስማ፣ ስለማበላሸት ካወራን ወሬው ሌላ ይሆናል። እንዴት ግን ከሁለታችንም ጋር? እሺ መመለስ የማልችለው ስህተት ውስጥ ነው ያለሁት። አሁን እሷ አርግዛለች። ሀና በእናትሽ በቃ እንደገና ወደ ኋላ አትመለሽ። ቆይ እኔስ ባረግዝ? ከሁለታችሁም አረ በፈጣሪ ራሴ ሊፈነዳ ነው። ውጤቱ ምን ሊሆን እንደሚችል አስባችሁታል? አንተ ምን ትሆናለህ? ለማንኛውም ቴንኪው። ወዴት ነው? ወደ ብርጭቆ ሰፈር። አይሆንም፣ አትሄጂም። ተመለሰሽ እዛ ቤት ውስጥ አትሄጂም። ቤት እከራይልሻለሁ፣ አንድ አነስተኛ ሱቅ እከፍትልሻለሁ። መቼም ጨካኝ በመስልሽም ከሰው ነው የተፈጠርኩት። ያረክልኝ እኮ ከበቂ በላይ ነው። ተይ ሀና፣ መቼም ትንፋሽ ለትንፋሽ ትንሽም ቢሆን ተዋውቀናል። አረ እሱ ችግር የለውም። ደግሞ ስጦታ አይደለም ሰርተሽ የምትመልሺው። እኔ የምለው የት እየኖርሽ ምን እየበላሽ ነው? ተዩ ተዩ፣ ለካ ከነባሻ ጋር ነሽ። አንተ የሆቴል ኑሮ ነው እንዴ? ሁሉም ሰው ተንቦቅቦቆ ታፈነን እኮ ነው ያለነው አለኝ እኮ ባሻ። ለነገሩ ያላችሁበት ቦታ በጣም ጥሩ ነው። ጥሩማ ጥሩ ነበር። ያው ተስፋን ታውቀው የለ ወዳጅ አያውቅ ልቀንስ የሚባል ነገር አያውቅ። ለነገሩ አሁን ተስማምተናል። ወደ ቤት ይገባሉ። እኔ ነኝ እንጂ መግቢያ የሌለኝ። ተነጋገርን እኮ። ደህና ቤት እንድትፈልግልሽ ለከተፎ ነግራታለሁ። አይ የምትይ ከሆነ አንቺም ራሱ መንገድ ትያያለሽ። ክፍያውን ያዘጋጅልሻል። ይኸው ሰጠኸኝ አይደል እንዴ? እሱ ሌላ ይሄ ሌላ። አሁን ገንዘብ ስለጨረስኩ ነው። ቼክ አምጥቼ ፈርምልሽና ከባንክ ታውጫለሽ። እሱ ነገ ይደርሳል፣ አትቸገር። ነገ ለስራ ጉዳይ ከከተማ እወጣለሁ። ለ20 ቀን ወይ ለ1 ወር። ማታ እንገናኝ። አሁን መንበረን አስገቢልኝ። እኔ የምለው ለስራ ኢንተርቪው እንደሚያደርጉ ሰራተኞች ምን ነው በተራ አስገባህንሳ? በማንኛውም ሰዓት ወደ ቢሮ የመግባት መብት አለሽ። የልጄ እናት እኮ ነሽ። ፌዙን ቶ አሃ ጋሽ እንዳልክ ልጁ የኔ ነው ብሎኛል። በዚህ ጉዳይ ላይ ሳንነጋገር ነው የወጣው። በሁለተኛው ዙር ላይ በዚህ ጉዳይ ላይ እናወራበታለን። ሁለተኛም ዙር አለ። እያካሄድን ያለነው እርቅ ነው። በእርቅ ሰዓት ደግሞ የሚጣል የሚነሳ የሚተከሉ ሀሳቦች ይኖራሉ። ጸብ ቅጽበታዊ ነው። እርቅ ደግሞ ፕሮሰስ ነው። ያን ያህል አታወሳስበው እሺ። ይቅር ለእግዚአብሔር መባባል ይህን ያህል ፕሮሰስ አያስፈልገውም። እሱን ለእኔ ተይው። አንቺ ክትትል እያደረግሽ እድሜ ላንተ። መንበረ፣ ለሁሉ ተጠያቂ እኔን አታድርጊ። ፈራንሃ የሆነ ነገር ልታረገን እንዳሰብክ ሲገባን ከእንቅስቃሴ ራሳችንን አቀብን። መንበረ፣ ለእስከ ዛሬው ጥፋትሽ ምንም ችግር የለው። በልጄ ጉዳይ ለሚመጣ ነገር ግን እስከ መጨረሻው ጠላት ነው የምንሆነው። በልሂድና የምታስፈራራውን አስፈራራሽ። በጥቅም ደልላ አስታቀፍከኝ። ያለ ፍላጎቴ ለመጣው ልጅ ደግሞ በፍጹም ታስፈራረኝ አትችልም። እሺ መንቢ፣ ከልቤ ይቅርታ ጠይቅሻለሁ። ለእኔ ብቻ የሚሆን ይቅርታ ምን ያደርግልኛል? የጀመርነው መንገድ ተመዞ እዚህ ላይ ደረሰ። አሁን ይህን ቤተሰብ ምን አለ ብትተወው? ታውኩ እኮ መንበረ፣ ተስማማን እኮ። ሁለተኛ ዙር ያልኩት ግን ሁላችሁም ባላችሁበት የሆነ ነገር ማድረግ ፈልጌ ነው። ምንድን ነው እሱ? ሰርፕራይዝ ነው። ይልቅ በጊዜ ወደ ቤተሰቦች ሽማግሌ ብልክስ? እሱማ ወግ ነበር። የፊታችን እሁድ አድርገዋለሁ። ባሻ መቼም እምቢ አይለኝም አይደል? እነሱ ከኔ ወገን ናቸው። አባቴን ደግሞ ተነግሬሃለሁ። ከአክስቴ ጋር ባሸነሰናየት ከኔ ጋር ነው መቀመጥ ያለባቸው። መልካም፣ በኋላ ተገናኝተን እናወራለን። አሁን ሰብሰብ ብለን ምሳ እንብላ። ይቻላል። መጣው፣ ጠብቁኝ። ወይ ጉድ! ነገር ራሱ እንደዚህ ግራ አውጥቶ ሲመጣ ምን ይባላል? ታምር ነው መቼ። ወይ ጉድ! አንተ ደግሞ ምን ቤት ነህ? የኛ የተለየ ጉዳይ ነው። ሁለተኛ በዚህ ቤተሰብ ምክንያት አንተና ያ ቆሽቋሻ ሽማግሌ እንዳታናግሩኝ ብያለሁ አላልኩም? ማለቴ የአሁን አመጣጣችን የተለየ ነው። ቢሆንም አሁን ጊዜ የለኝም። ሌላ ጊዜ በቃ። እባክህ 2 ደቂቃ ከሰጠኝ ይበቃኛል። አንተ ሰውዬ፣ ከውጭ ያሉት ሰዎች እኮ የሚጠብቁት እኔን ነው። ትንሽ ሰው አይከብድህም እንዴ? እንደው እባክህ በሞቴ አንድ ጊዜ ብቻ አዳምጠኝ። ወይ ጉድ! እሺ ቀጥል። ምንድን ነው?
ልንገርህ፣ ይኸውልህ ሽማግሌው አሳጥሮና አቀናብሮ ይነግርህ ነበረ። ለነገሩ እኮ ምክትል ሰብሳቢው እኔ ነኝ። እንደው በስልጣን ከሆነ ግን ህዝብ ግንኙነቱ ይሻል ነበር። ምን ማለት የመሰለ ያው በጣም አንተ የተከበርክ ሰው ስለሆንክ አለ አይደለ፣ በህዝብ ግንኙነት ከሚነገር ይልቅ በምክትል ስራ አስኪያጅ ቢነገር እኮ ሞር የተሻለ ይሆናል ብዬ ነው። በሉጣልኝ ወንድሜ፣ አንተ ማዕተኛ ነህ። በሉጣ እንትን እኮ ነው እንዴ ደግ ሰዎችን ለመሸለም አስበን እኮ ነው። ምን አይሰማ የለ። እስቲ በልቀጥል፣ ምንድን ነው የምትሸልሉት? እንትን እኮ ነው የከተማችንን ደጋግ ሰዎች ለማበረታታት ደግ ሰውን ለመፍጠር በከተማችን ላይ በየዓመቱ የደጋግ ሰዎች ሽልማት የሚል ፕሮግራም እኮ ልናዘጋጅ። ይሄ ሽልማት ለከተማችን ሰላምና ልማት ካለው አስተዋጽኦ በተጨማሪ እንደው ታዳጊ ወጣቶች ደግሞ በዚህ በጎ አርአያ ተነሳስተው ሌላ ጊዜ ጥሩ መልካም ሰዎች እንዲሆኑ ለማድረግ እኮ የታሰበ ነው። እኛ ሀገር ደጋግ ሰዎች ከሞቱ በኋላ እኮ ነው ስራቸው የሚወራው። ይሄ ደግሞ ጥሩ አይደለም። በህይወት እያሉ ስራቸው ከመቃብር በላይ ትልቅ እንደሆነ መዘከር፣ መወደስ፣ መነገር አለበት። ከነዚህ መሰረታዊ ሀሳቦች የሚቀዳ ዘርዘር ያለ ሀሳብ አለው ፕሮጀክቱ። ደግሞ በዛ ላይ ሽልማቱም የሬዲዮ የቴሌቪዥን ማስታወቂያዎችም ይኖሩታል። አስቀድሞ እኮ ፕሮሞሽን ይሰራል። ይገርማል። በኋላ ደግሞ የተሸላሚዎቻችን ዶክመንተሪ ተሰርቶ ከኢቢኤስ እስከ ኢቲቪ፣ ከዋልታ እስከ ፋና፣ ከአሚኮ እስከ አፋር ቲቪ፣ ከትግራይ ቲቪ እስከ ሶማሌ ቲቪ ምን ቀረበ አባይ ቲቪ ላይ ራሱ ይተላለፋል። በዛ ላይ ደግሞ ኦቤንም አለ፣ እንትን ቤኒሻንጉል ጉሙዝም አለ። ምን አለፋ የሚቀር ቲቪ የለም እኮ ይተላለፋል። በዛ ላይ ደግሞ የሽልማት ስነ ስርዓቱ ትልቅ ሆቴል ላይ ነው የሚደረገው። እንትን ኮከብ ያለው። በዛ ላይ ደግሞ ከክልል እስከ ፌዴራል ድረስ ትላልቅ ባለስልጣናት፣ የሀገር ሽማግሌዎች፣ የእምነት አባቶች በሁሉ ይገኛሉ። ማርሽ ባንድ አለ፣ እንግዶች። በዛ ላይ ደግሞ በሞዴሎች በዚህና በዚህ ታጅበው ነው የሚገቡት። በቀይ ምንጣፍ ማለት ነው። ቆይ ወይ በአደይ አበባው ምንጣፍ እናደርገው እንዴ? በዛ ላይ ደግሞ ማስታወቂያውን ለማሰራት የማስታወቂያ ድርጅቶችን እያወዳደርን ነው። በነገራችን ላይ የዘንድሮ ተሸላሚዎች ተመርጠው አልቋል። ስፖንሰሮችን እያናገርን አብዛኛዎቹ ተደስተዋል። እንዴት አይነት አዲስና ጠቃሚ ሀሳብ እንደሆነ ብሏል። በዛ ላይ ሙሉ ፕሮጀክቱ በአእምሮ መብት ጥበቃ፣ በኢትዮጵያ ብሔራዊ ደህንነት ቢሮ፣ በትምህርት ሚኒስቴር፣ በሁሉም ሚኒስቴር መስሪያ ቤቶች እውቅና ተሰጥቶ ይኸው አዲስ አበባ መጣችሁ ጸዱ ተብለን እና ይኸው አንተም ተባባሪ እንድትሆን ነው። ይቺ ለገጽታ ግንባታ ለስም ማስተካከያ በጣም አሪፍ ትመስለኛለች። እሺ ከኔ ምንድን ነው የምትፈልጉት? አንደኛ ሚስጥር ነው፣ ለአንተ ብቻ ነው የነገርኩት። እና ወሬኛ ነህ ታወራብናለህ እያልከኝ ነው? የለም እንዴ፣ ከተሸላሚዎቹ መሀል አንደኛው አንተ ነህ። በዛ ላይ ደግሞ ዶክመንታሪውን እኮ ስለምንሰራ ነው የነገርኩህ። ታዲያ እንደሱ ነው የሚባለው? ምን ያወራል ይሄ? እሺ ከኔ ምንድን ነው የሚጠበቀው? አንደኛ የኢንተርቪው ጊዜ ስጠኝ። ሁለተኛ ደግሞ እንደው አለ አይደለ በኋላ ሲገለጡ የድሮ ፎቶዎችን ስጠኝ። ሌላው ደግሞ ሲደርስ እንነግራለን። ያው ሌላ ደግሞ ስፖንሰርም እንድትሆነን እንፈልጋለን። ምን ያህል ነው? በደረጃ ነው ስፖንሰር አለ። ከፕላቲኒየም እስከ ሁለተኛ ደረጃ አለ። በውስጡ ፕላቲኒየም፣ ከዛ ጎልድ፣ ከዛ ሲልቨር፣ ከዛ ብሮንዝ፣ ከዛ ሜዳሊያ እያለ ወደ ታች አለ። ሌላው ለአንተ ይረክስብሃል ብዬ ነው። ሀሳቡን ግን ወደድከው? ጥሩ ነው። ስፖንሰር ያላችሁትን ፕሮፖዛል አምጣልኝና አየዋለሁ። ለአሁኑ ግን 50 ሺህ ብር ሰጣችኋለሁ። በጣም ጥሩ። እንግዲህ እየመጣንም እየደወልም ካስቸገርን እንግዲህ ተረዳ። የስራው ባህሪ ሆኖብን እኮ ነው። ችግር የለም፣ በርቱ። ጥሩና ጠቃሚ ሀሳብ ነው። ወይ ዘንድሮ ደግሞ ልሸለም ነው። እሺ ምድረዎች። አቤት። አቤት ምድረ ስል ምን ለማለት እንደፈለግኩ ገብቷችሁ ነው አቤት ያላችሁት? አዎ ያው እኮ አንተ ምድረ ቀደምት ለማለት ነው። አንተ
ይሄ የመንግስት ቱሪዝም መፈከር ነው። እሱም እኮ ራሱን የቻለ እኮ መንግስት አለ።